ምን እንዴ ለምን ሲባል አይ ጫማና ሱሪ ሊገዛላት ምን ትላለች ቆይ ሊገላት ነው የሱ ፍላጎትማ እንደዛ ነው ወንድሜ ቆይ አሁንም እንድትሞት ትፈልጋለህ እስቲ አሁን ሰው ያላሰበውን አታሳስቢ ወንድሜ የህይወትን ጫፍ መንካት የለበትም ማንንም ጫፋን እንዲነካት አላደርግም እኔ አሁን የሚያሳስበኝ ነገር ሰውየውን አለማወቄ ነው ቆይ ቤቱን ያውቀዋል እንዴ ራሄል የሞተች ቀን ነግሬዋለሁ ወንድሜ እንዴት እንደዚህ ታደርጋለህ ጭራሽ ብለህ የራስህን ቤት ትነግረዋለህ ቆይ ምን ማድረግ ነው የኔ ሐሳብማ ራሄልና ፍሬን ይዤ ሄጄ እሷን እዛው ቤት እኔ ምለው አሁንስ ይሄንን ሐሳብ ታስባለህ አሁንም ጭንቅላቴ ላይ ይሄ ሐሳብ አለ አላውቅም አሁን ጭንቅላቴ ምን እያሰበ እንዳለ እንኳን አላውቅም አሁን ማሰብ ያለብህ ስለ ብቸኛዋ ልጅ ብቻ ነው ማርታ አንቺ በጭራሽ አይገባሽም በነገራችን ላይ ማንንም ተጋሪ የለህም ብቸኛው የህይወት አባት አንተ ብቻ ነህ ወይ አባቴ ወደፊት ምን መሆን ነው የምትፈልጊው እኔ አንተን ኧረ እባክሽ እውነት ይሄ ደግሞ ምን የሚሉት ምኞት ነው ድሮ እኮ ነው አሁንስ አይ አሁን መሆን የምፈልገውን ብነግራችሁ በጣም ትስቁብኛላችሁ ኢንጂነር መሆን ምን ያስቃል ኧረ እኔ እሱን አልፈልግም የኔ ልጅማ ዶክተር ነው መሆን ያለባት አባዬ በጣም ይቅርታ እኔ መሆን የምፈልገውን በጭራሽ መገመት አትችሉም ምንድነው እሱ የሚያስቅ ነገር የቡና ቤት ሴት ምን ቆይ ማርታ እንዴት እሱን አሰብሽው ልጅ እያለሁ መሆን የምትፈልጉት ነገር ብለው ሲጠይቁኝ የቡና ቤት ሴት አልኳቸው ክላስ ውስጥ ያሉ ተማሪዎች እንዳለ ነበር የታቁብኝ እንዴት አውቀሽ ነው ልጅ እያለን ተከራይተን የምንኖርበት ግቢ እንደዚህ አይነት ሴቶች ነበሩ በተለይ እሷ በጣም ልጅ ነበረች ሴቶቹ ማታ ማታ ለብሰው ዘንጠው ሲወጡ ደስ ይለኝ ነበር ሰዎች የቡና ቤት ሴቶች ናቸው ሲሉ ስሰማ እኔም እንደነሱ መሆን መመኘት ጀመርኩ የዛን ቀን አስተማሪያችን በጎማ ገርፎ ይሄው ከጭንቅላቴ ደለተው የኔ ምኞት የደለተው አስተማሪያችን ነው ጭራሽ ትዝ እንዳይልሽ አድርጎ ነው የደለተው እሱን ከደለተው በኋላ እኔ የምወደው ነገር አባት ስለነበር አባት መሆን የምፈልገው አልኩኝ እኔ ምልሽ ይወጥ ቆይ ግን ምን ነበር መሆን የምትፈልጊው እኔ መሆን የምፈልገው አቶ ታደለ አቤት ቦታው ካልተመቸክ ለምን ፍሬ አጠገብ አትቀመጥ ኧረ ተመችቶኛል አልተመቸክም ተመችቶኛል ከመቼ ጀምሮ ነው ደግሞ ሶፋ የማይመቸው ወይ ህይወትዬ ይሄን ያክል ለሰዎች መጨነቅ ከጀመርሽ በጣም ጥሩ ለውጥ ነው ከፊት ለፊትሽ የምታየው ነገር የማትወጁ ከሆነ ሶፋም አይመችም ወንድሜ እኮ እዚህ ቤት ውስጥ የሚጠላው ነገር የለም ከዚህ በኋላ የዚህ ቤት ልጅ እኮ አንቺ ነሽ ማርታ እዚህ ቤት ያለሁት ራሴን ለማዳን እንጂ ልጅ ለመሆን አይደለም ህይወትዬ አንቺ እኮ ልጃችን ነሽ ፍርዬ ያንቺ ልጅ መሆን እኮ ለኔ ትልቅ ደስታ ነው አባትሽ የት ሄዶ ነው የፍሬ ልጅ ብቻ የምትሆኚው ነግሬሽ የለ ሞቷል በህልሙ በጭቤ ተወግቶ ነው የሞተው ሞት ወቃሽ መሆን አልፈልግም እሱ አኗኗሩም አሟሟቱም የሚያሳፍር ነበር
አሁን ግን ታደለን የመሰለ አባት እኔን የመሰለች እናት አለሽ። አይ እንዴት ነህ? ሰላም ነው። ተረስ ላከል? አረ አላከልኝ። ለምንድን ነው እስካሁን መላክ ያልፈለገው? የጠላትን ማንነት ማወቅ እኮ ቀላል አይደል። የጠላትን ሙሉ ስም ለማወቅ ይህን ያህል ከባድ ይሆናል ብዬ አላሰብኩም። እኔም ላለፉት 15 ዓመታት ጠላቴን ስፈልገው ነው የኖርኩት። እስካሁን ድረስ ሙሉ ስሙን እንኳን አላውቅም። ያንተ ጉዳይ ከሱ ጉዳይ በጣም የተለየ ነው። አንተ ቤተሰብን የገደለው ሰው እንደሆነ ያወቅከው ከአመታት በኋላ ነው። እሱ ስሙንና አድራሻውን ቀይሮ ከኖረ ከአመታት በኋላ ማለት ነው። እንግዲህ አሁን ጥሩ ደረጃ ይደርሰናል። ዳዊት ደመኛችንን በራፍ ላይ አድርሶት ነው። ከዚህ በኋላ በጭራሽ ለኛ ከባድ ነው። እኔ ግን ሳስበው ደመኛ እጅግ በጣም አደገኛና አንተም አቅለ ልታየው የሚገባ ሰው እንዳልሆነ ነው። እኔ አንተን እኮ እዚህ ነገር ውስጥ ያስገባው ነገሩ በጣም ስውር ስለሆነ አንተ በእውቀት እንድትገልጸው። እኔም የቻልኩትን ሁሉ እያደረኩ እሱንማ በሚገባ እያየው ነው። ግን ደግሞ ሰውየው የእኛን እንቅስቃሴ እያንዳንዱ እንቅስቃሴችን እየተከታተለ ነው። የእኛ እንቅስቃሴ ደግሞ እሱ በሚሰጠን መረጃ ላይ የተመሰረተ መሆን የለበትም። ልክ ነህ። ግን ነገሮችን ከገጠር መጀመሩ ሌላኛው ጥሩ ነገር ነው። ከገጠር መጀመሩ ማለት ከልጅቷ እናት የልጅቷ እናት እኮ እዚህ ነገር ውስጥ ምንም ቦታ የላትም። እሷን በመጠቀም ልጅቷን ከተደበቀችበት ማውጣት እንችላለን። ያ የተረገመ ሽማግሌ ልኮ እኮ ቤተሰቦቹ ፈቅደውለት ነው ጥሏት ሄደው። እሷም ከጋብቻ ውጭ በማርገዟ ሽማግሌ ልኮ ጥሏት በመሄዱ እኮ ከባድ ዋጋ ነው የከፈለችው። ልጇንም ማረቄ እያወጣች ያሳደገቻት። አሁን አግብታለች? አላገባችም። ይሄ ማለት እሱን ትወደዋለች ማለት ነው። የሚያገባት ወንድ ስለጠፋ ነው አላገባችው። ሴትን የሚያገባት መቼም ወንድ አይጠፋም። እኛ አካባቢ የዚያን ጊዜ ከጋብቻ ውጭ ልጅ መውለድ በጣም ከባድ ጥፋት ነው። ማንም ሰው በፍጹም ከእሷ ጋር መዛመድ አይፈልግም። በዛ የተነሳ እሷም ሌላ አካባቢ ሄዳ ነው ወልዳ ያሳደገቻት። እሺ፣ ልጅቷ ከተደበቀችበት ለማውጣት እናቷን ወደዚህ ማምጣት ነው የሚሻለው። አይሆንም፣ እሷ ይሄ ጉዳይ አይመለከታትም። ልጅቷን ለማግኘት እየፈለግክ እንዴት ለእናቷ አሳሳለህ? ዳዊት እንዲገደል እኮ አመቻቸችው እሷ ነች። እሷን በመጠቀም እኮ ዋናውን ሰው እንዲያዝ ትረዳናለች። እሺ በለኝ። ሴትዮዋን እዚህ ጉዳይ ውስጥ አንከታትም፣ ግን ደግሞ ልጇን ከተደበቀችበት ታውጣልናለች። እኛ የምንፈልጋትን ሴት ካገኘን በኋላ እሷ ወደ መጣችበት ትመለሳለች። አይ በዚህ ጉዳይ ላይ ምንም የማይመለከታት ምስኪን ሴት መንከራተት የለባትም። ሰውየውን በቅርቡ በእጅ እናስገባዋለን። ጥሩ፣ ስሙ እንደላከልኝ አሳውቃለሁ። እሺ እኔ የምልህ ታዴ፣ ስለ ደመኛችን ምን አዲስ ነገር አለ? የሰውየው ሙሉ ስም አጣርተህ ስጠኝ አለኝ። የየትኛውን? የገዳዩ ነው እንዴ? የገዳዩ ማለት? እኔ ህይወትን ያስተዋወቅኩት አባቷ ውጭ ሀገር እንደሚኖርና አሁን ደግሞ ወደዛ ተመልሶ እንደሄደ ነግሬው ነው። አሁን በተደጋጋሚ ጊዜ እየደወለልኝ ሳላነሳው ስቀር ተጠራጥሮ ነው መሰለኝ የሰውየው ሙሉ ስም ንገረኝ አለኝ። ቆይ አንተ መጀመሪያ እንደዚህ አይነት ጥያቄ እንደሚጠይቅህ አላሰብክም ነበር? አስቤበታለሁ፣ ግን በራሄል ጉዳይ ሁሉንም ነገር ረሳሁት። አሁን የሚያስፈልግህ ውጭ ሀገር የሚኖርና እዚህ ልጅ ያለው ሰው ብቻ ነው። ያው አይደል በጣም ጨካኝ የሚመስል ወይ ደግሞ እንደዛ አይነት የጭካኔ ታሪክ ያለው ሰው ምናምን መፈለግ ነው።
አንተ መጀመሪያ ከምን ተነስተህ ነው እንደዚህ አይነት ሰው የነገርከው? ከሰውየው ይልቅ ልጁ ላይ ትኩረት እንዲያደርግና እኔም ደግሞ የሰውየው ማንነት ለመረዳት ነው። በእርግጥ ተሳክቶልሃል። ተሳካልኝ ማለት የሚቻለው ለነሱ በቆፈርኩት ጉድጓድ እኔ ካልገባሁ ብቻ ነው። የኔ ውድ እኔ ሁለተኛ ሰው በጭራሽ ማጣት አልፈልግም። አንተንም ማጣ ከሆነ እኔ መኖር አልችልም። የኔ ተቀዳሚ ትኩረት አንቺን መከላከልና መጠበቅ ብቻ ነው። ለምን ከዚህ ቦታ አንሄድም? እዚህ ህይወት አለች። እኔ አንተ ማርታ ሆነን እንሂድ። የት እንሄዳለን? ባለፈው ልትወስደን የነበረበት ቦታ ውሰደን። እዛ ምን ያህል ጊዜ መቆየት እንችላለን? ደግሞ ተመልሰን መምጣታችንም አይቀርም። ቆይ እሱ የሚፈልገው ህይወትን አይደለም እንዴ? ህይወትን ካገኘ በኋላም እኛን መፈለጉ የማይቀር ነው። እሱ ህይወትን ለመግደል ሲመጣ እኛ በፖሊስ ልናስይዘው እንችላለን። ህይወትን እኮ እንደ ወጥመድ በመጠቀም ጠላቶቻችንን መጨረስ እንችላለን። ከዛ የሚሻለው ሰውየውን ፈልገን መስጠት ነው። ዋናውን ካገኘ እኛ አጠገብ ድጋሚ ድርሽ አይልም። እኛም ደመኛችንን ከርቀት እየተከታተልን ሰውየው የማይወጣው አዘቅቶ እንከተዋለን። ይሄ እኮ በጣም አደገኛ ጨዋታ ነው። ሰውየውን ከነ ቤተሰቡ ቢገለውስ? እኔ የሚያስጨንቀኝ ይሄ ጉዳይ ነው። ራሴን ለማዳን ብዬ የሌላ ሰው ህይወት እንዲጠፋ ማድረግ አግባብ አይደለም። ታድዬ ይህን ጉዳይ በህይወት እንገላገለው። በህይወት ማለት እሷ እኮ እዚህ ያለችው የእኛን ሞት ልትሞት ነው አይደል እንዴ? ውጭ ሀገር የሚኖር ሰው ስም እንስጠውና እቺ ልጁ ናት በል። ከቻልክ እሷን ከመግደሉ በፊት እኛ እሱን እናስይዘው። ቆይ ሳይገድል ብናስይዘው ምን ጥቅም እናገኛለን? በመግደል ሙከራ ማስያዝ አንችልም? እኔ የምለው አሁንስ ይሄንን ሐሳብ ታስባለህ? አሁንም ጭንቅላቴ ላይ ይሄ ሐሳብ አለ? አላውቅም። አሁን ጭንቅላቴ ምን እያሰበ እንዳለ እንኳን አላውቅም። አሁን ማሰብ ያለብህ ስለ ብቸኛዋ ልጅ ብቻ ነው። ማርታ፣ አንቺ በጭራሽ አይገባሽም። በነገራችን ላይ ማንም ተጋሪ የለህም። ብቸኛው የህይወት አባት አንተ ብቻ ነህ። እኔ የራሄል አባት ነኝ። እንደዛ ነው የምታስበው? የራሄል እንጀራ አባት ነህ። አሁን እኮ ያለችው ብቸኛ ልጅ እሷ ነች። ስሚኛለሽ? እሷ የራሄልን መሞት ለመጠቀም አሰብስፋ እየጠበቀችኝ ነው። እሷ ከነጭራሹ እንደውም አባቴ ሞቷል እያለች ያለችው። የሞተ ሰው እኮ ምንም ማድረግ አይችልም። ምንም። ወንድሜ ከዚህ በኋላ ፍሬ ልጅ አትወልድም። ብቸኛ ያለች ልጅ ህይወት ነች እንዴ? ከሞት ተነስተህም ቢሆን አባቷ መሆን አለብህ። አሁን ለኔ አሳሳቢ ጉዳይ እሱ አይደለም። ከሷ ውጪ ምን ጉዳይ አለ? አንቺ ማትረቢ፣ ትናንትና ራሄል ሞታ ዛሬ ራሄልን በህይወት ቀይራስኝ ትንሽ አታፍሪም? እኔ እኮ ቀይራት አላልኩኝ። እና ምን አባሽ እንዳደርጋት ነው አስሬ ህይወት የምትይኝ? አልገባኝም። ልጅህን ማስገደል ነው የምትፈልገው? ማርታ፣ ለምንድን ነው ዝም ማትይው? የሷ ሞት ካስጨነቀሽ ለምንድን ነው በሷ ቦታ ሄደሽ አንቺ ማትሞቺው? በሷ ቦታ መሞት ያለበት እውነተኛው ገዳይ እንጂ እሷም እኔም አይደለንም። እሺ ጭራሽ ልታስገድኝም ትፈልጊያለሽ? ይኸውልህ አቶ ታደለ፣ የሚሻለውን መምረጥ ካቃተ አንተ ያለህ ህይወት አትሞትም። እሺ ቆይ ምን እየሆንክ ነው? በዚህ ሰዓት ህይወት አጠገብህ ስላለች መደሰት ሲገባ ለምን ታዝናለህ? ህይወት እኔ አጠገብ ያለችው ለምን እንደሆነ በሚገባ አውቃለሁ። በሁለታችሁ መካከል የነበረውን ጭንቅና ችግር ለመፍታት በጣም ከባድ ነው። ግን ደግሞ አባትና ልጅ መሆናችሁ ብቻ በጣም ብዙ ታምር ሊሰራ ይችላል። ታዴ፣ ስለ ራሄል እያሰብክ ነው? ድጋሚ እኔ የሆነችዋን ሴት ማጣት አልፈልግም። እኔም አንተም ማጣት አልፈልግም። ይህንን ጉዳይ በከፍተኛ ጥንቃቄ ነው ማድረግ ያለብን። ታዴ፣ ራሄልን እያሰብክ ነው አይደል? ወይ ሌላ ልጅ ቢኖረን ጥሩ ነበር። ያንን ለማድረግ በጣም ብዙ ጊዜ ሞክረናል፣ ግን አልሆነም።
ራሄል ብቸኛ ልጃችን በመሆኗ እኮ ምንም አላጎደለችብን። አሁን ግን እኮ ህይወታችንን ነው ያጨለመችብን። 2-3 ልጆች ቢኖሩን ኖሮ በእነሱ እንጽናና ነበር። እንግዲህ ያለፈውን መቀየር አንችልም። ደግሞ ሳንፈልግ ቀርተን ሳይሆን ሞክረን ስላልተሳካልን ነው። ያ የተረገመ ወንድ ነው ሆዴን በእግሩ እየረገጠ የተለያየ መድኃኒት እያጠጣ ማህፀኔ ሌላ ልጅ እንዳይዝ ያደረገው። አሁን ስለሱ እየተጨናነቅሽ እንቅልፍ ማጣት የለብሽም። እርሹ ንቀቱ፣ ድፍረቱ አጥንቴ ድረስ ሰብሮ ገብቷል። እንዴት ልረሳው እችላለሁ? ማን ነው? እኔ ነኝ ማርታ። ተኝቻለሁ። እባክሽን ህይወት፣ አንድ ነገር ላማክርሽ ነው። ቆይ ነገ መሆን አይችልም? አይችልም። ምን ሆነሻል? የሆነ ሰው ሳልወድ አልቀረውም እና ብታይ ምን ማድረግ እንዳለብኝ ግራ ግብት ብሎኛል። ቆይ ታዲያ እኔ ምን ልረዳሽ እችላለሁ? ሂዊ፣ አንቺ እኮ ቢያንስ እንኳን የፍቅር ልምድ አለሽ። ለዚህ ከሆነ የመጣሽው እኔ ምን ልረዳሽ አልችልም። ወንድ ልጅ እንዴት አድርገሽ ለራስሽ ማድረግ እንዳለብሽ እኮ በደንብ ታውቂያለሽ። እኔ ስለ እንደዚህ ነገር ምንም አላውቅም። ሮቤልን እንዴት አድርገሽ ለራስሽ እንዳረግሽው ሳስብ በጣም ነው የምገረምብሽ። ማርታ፣ እኔ ምንም ያደረኩት ነገር የለም። እሱን ለማድረግ የማስብበትም ሆነ ጊዜ ማጠፋበት ሁኔታ ላይ አልነበርኩም። ነው የሆንኩትን ነገር ላስታውስሽ። ልክ ነሽ። የነበርሽበት ሁኔታ ጥሩ አልነበረም። እኔም ደግሞ እንዳንቺው ነኝ። ልጁ ደግሞ በዳዊት ሞት ሊመረምር የመጣ ፖሊስ ነው። ማን ነው ደግሞ እሱ? ሮቤል ለልደትሽ ሰርፕራይዝ ያደረገሽ ቀን ያንቺን ቪዲዮ ያሳየኝ መርማሪው ነበር። ቆይ ደግሞ የት ተገናኛችሁ? የዛን ቀን ነበር የተገናኘ ነው። እሱም ያንቺን ፎቶና ቪዲዮ አሳይቶኝ ልፈልግሽ ነበር እና ዛሬ ደውሎ አገኘኝና ልጅቷን አገኘሻት ወይ አለኝ። ለምንድን ነው አንቺ ታገኛታለች ብሎ ያሰበው? እኔ ለራሴ ትልቅ ችግር ውስጥ ነኝ። እንደውም ረስቻታለሁ ስለው ብታይ እንዴት እንዳበደ። እንዴት አትተባበርኝም? ወንጀልን እኮ ለመከላከል በጋራ መስራት አለብን ምናምን እያለ እየተቆጣ ነበር። እኔም በጣም አበሳጨኝና እኔ ራሴ ችግሮች አሉብኝ እዛው ራስ ክንቻል ብዬ ጥዬው መጣሁ። ስልክ እየደወለ ይሄው አላስቀምጥ ብሎኛል። አንቺ ትወጂዋለሽ? አዎ እወደዋለሁ ለማለት ቢከብደኝም ሳየው ደስ ይለኛል፣ አስበዋለሁ። ብቻ እኔ እንጃ። እንግዲህ ከወደድሽ መጠንቀቅ አለብሽ። ምናልባት አንቺን ተጠቅሞ ገዳዩን የሚመለከት መረጃ ሊሰበስብ ይችላል። እንዴ ግን እኮ ያሳየኝ አንቺን ፎቶና ያንቺን ቪዲዮ ነው። እየፈለገም ያለው አንቺን ነው። እኔን የሚፈልገው ዋናውን ገዳይ ለማግኘት ሲል፣ ለምሳሌ በአንቺ ምክንያት እኔን ቢይዝ ምን ሊፈጠር እንደሚችል አስቢው። ሂዊ፣ አንቺ ብትገኚ መቼም አባትሽን አሳልፈሽ አትሰጪውም። ማርታ፣ እኔ ተገኝቼ እሱን አሳልፌ የማልሰጥበት አንድ ምክንያት እስኪ ንገሪ። ምንም ምክንያት አያስፈልገውም። አባትሽ መሆኑ ትልቅ ምክንያት ነው። አባቴ ስለመሆኑ ማረጋገጫ አለሽ? ሂዊ፣ እሱንማ እኮ አንቺ ራስሽ አረጋግጠሽ ነው አባቴ ብለሽ የመጣሽው። ከመጣው በኋላ ግን አባቴ ያለመሆኑን አንቺም እሱ ማስረግጣችሁ አሳይታችሁናል። እኔ አባቴ ነው ብዬ ከደመኛው ደብቄው ነው የኖርኩት። እናንተ ደግሞ አባቴ ያለመሆኑን በጠላቴ ለማስገደድ ስትሞክሩ አየሁት። እኔም አመንኳችሁ። ይኸውልሽ ሂዊ፣ አንቺ ላይ ያደረግነውን ነገር ስናስብ ጸጸትና እፍረት ይይዘናል። መቼም ከአእምሯችን የሚወጣ ነገር አይደለም። እኔ ብያዝ እሱን ላለማጋለጥ አንድ መልካም ትዝታ ቢኖረኝ እሱን አስቤ ያደርገው ነበር። ልክ ነሽ። ይህን ሁሉ ነገር የፈጠርንብሽ እኛ ነን። እንደኔ ግን አባትሽ ነውና ሁለተኛ እድል ብትሰጪው በጣም ደስ ይለኛል። ቤተሰቦቹን ለማዳን ሲል እኔን የሚያስገድል አሁንም የሚያስብ ሰው ነው። የእሱ ሞት እንድሞት የተፈረደብኝ ግን እኔ ብቻ ነኝ። እኔ ከሞትኩኝ እሱን እንደሚከተለኝ ሊያውቅ ይገባል።
የኔ ልጅ ምን አደረኩሽ? ምን በደልኩሽ? እዚህ ስቃይ ውስጥ ተሽኝ ሄድሽው? አይኔ የኔ ልጅ በጣም ናፈቅሽኝ። አንቺን ማጣቴ ሳያንሰኝ ልጅ አይደለችም አሉኝ። አልወለድካትም፣ ያንተ ልጅ አይደለችም። ራሄልዬ አንቺ ግን የኔ ልጅ ነኝ፣ ብቻ የኔ ብቻ። ሁሌም ውስጤ ትኖሪያለሽ። ማንም አንቺ ከኔ ነጥቀኝ፣ ማንም። ሁሌም መንፈስሽ ከኔ ጋር ነው፣ ትዝታሽ ሁሉ ከኔ ጋር ነው። የኔ ልጅ ማንም አባቱ ወንድ የሆነ አንቺን አይነጥቀኝም። የኔ ልጅ ነሽ ሁሌም። ወዳጄ ሰላም ላንተ ይሁን። ትሰማኛለህ? እኛ ሰላም የምናገኘው የመጣንበትን ዓላማ ስናሳካ ብቻ ነው። ይሳካል ወዳጄ፣ ይሳካል። አሁን የደወልኩልህ ከዚህ በኋላ በእኛ ላይ ያለህን እምነት ለማረጋገጥ ነው። እሱ ምን ጥርጥር አለው? የሱ ጠላቶች በሞሉበት ከተማ ላይ እየኖርኩ እኮ አንተን የመረጥኩት ከራሴ ይልቅ በአንተ ላይ እምነት ስላለኝ ነው። እስካሁን እንግዲህ እኔም ዘንድ አንተም ዘንድ ምንም አስከፊ ነገር አላየሁም። ወዳጄ እኔ እኮ ሁለቱን የማገናኘት ኃላፊነት ብቻ ነው የነበረኝ። ግን አንተ በሰጠኸኝ መረጃ መሰረት ሄጄ ወንድሜን ማጣቴን አረሰው። ይኸውልህ የእሱንም ሆነ የአንተን ማንነት ማወቅ ያልፈለግኩት እንዳንተም ሆነ እንደ ወንድምህ ችግርን መቋቋም የሚችል ቆዳ ስለሌለኝ። ወንድሜ የሞተበትን ምክንያት ከፖሊሱ ምርመራ በኋላ ውጤቱን ማወቃችን አይቀርም። ኧረ በጭራሽ። ይሄ እኮ የክብር ጉዳይ ነው። እኔ ራሴን ወንድ ነኝ ብዬ የምጠራው ይህንን ጉዳይ ከግብ ሳደርስ ብቻ ነው። አሁን ግን በመካከላችን ክፍተት እየተፈጠረ ነው። አሁን እኮ የሰውየው ሙሉ ስም ብለኸኝ እሱን ለማግኘት እኮ እየሞከርኩ ነበር። ለምንድን ነው ግን እዛ ቤት መኖሯን የሚያረጋግጥ ማስረጃ ማሰጠኝ? የሰውየውን ስም አግኝቼዋለሁ። አቶ ሳሙኤል በላይነህ ይባላል። አሁን ያለው ውጭ ሀገር ነው። ለምንድን ነው ግን የልጅቷን አድራሻና እዛ ቤት መኖሯን የሚያረጋግጥ መረጃ ማሰጠኝ? የሰውየውን ስም አግኝቼዋለሁ። አቶ ሳሙኤል በላይነህ ይባላል። አሁን ያለው ውጭ ሀገር ነው። ሙሉ ስሟን ለማወቅ አንድ ቀን፣ መረጃውን ለማግኘት ደግሞ 2 ቀንና 3 ቀን የሚፈጅብህ ከሆነ እንዴት ነው መረጃውን ማግኘት የምንችለው? የእሷን ደግሞ ዛሬ ከስራ ቀርቼም ቢሆን አሳካዋለሁኝ። በጣም ጥሩ። መልካም ቀን። መልካም ቀን ወዳጄ። ታዴ። አቤት። ከማን ጋር ነው ስልክ እያወራኝ? አይ ከስራ ቦታ ነው። የሰውየውን ጉዳይ ከምን ደረሰ? ከነገርኩት ታሪክ ጋር የሚገጣጠም ሰው አጣሁ። በጣም ከባድ ችግር ውስጥ ነው የገባነው። አይዞሽ፣ በጋራ እናልፈዋለን። ህይወት እንዴት ነች? ደህና ነች። ከዚህ ግቢ በጭራሽ እንዳትወጣ። ለምን? ይኸውልሽ ከግቢ ውጭ ከወጣችና ከታየች ደመኛችን ቀጥታ ወደዚህ ነው የሚመጣው። እሱ የሚፈልገው እሷን አይደል እንዴ? አሁን የተጠየኩትን መልስ መስጠት የማልችል ከሆነ ያለን አማራጭ ከዚህ መሄድ ብቻ ነው። እስከዛ ግን ተጠንቀቂ። እሷን አገኘ ማለት እኛ አበቃልን ማለት ነው። አታስብ፣ እሷን እኔ በደንብ ይዛታለሁ። በጣም ጥሩ። ለምንድን ነው የደወልሽው? ሮቤልን ማግኘት ፈልጌ ነው። ልጄን ታይልኝ አላልኩሽም እንዴ? ይቅርታ፣ እኔም እኮ መተው እንደማልችል ነግሬሃለሁ። አሃ፣ እንድትታዩ የኔ እገዛ ያስፈልግሻል ማለት ነው። ለምንድን ነው አንተ የሮቤልን ስልክ የምታነሳው? አንቺ ስትደውይ በሚገባሽ ቋንቋ እንዳናግርሽ ስለፈለገ መሰለኝ። ሮቤል በጭራሽ እንደዚህ አይነት ነገር አያደርግም። አድርጎታል። ቆይ ሮቤልን ምን አድርገከው ነው? ዱባይ ስለሄደ ብቻ በዚህ መጠን አይጠፋብኝም።
ቢፈልግ እኮ ያገኝሽ ነበር። በድጋሚ እንዳትደውይ ብዬሽ በመደወልሽ ይሄ ሌላ ንቀትሽን ያሳያል። ለዚህ ደግሞ ዋጋ ትከፍያለሽ። እሺ ግን ደህና ነው? ይኸውልሽ ከዚህ በኋላ ሊያሳስብሽ የሚገባው የራስሽ ደህንነት ነው። ምክንያቱም በቅርቡ አሁን እንገናኛለን። ዳዊት የመጣበት አካባቢ እጄ መረጃ ለመሰብሰብ ሞክሬ ነበር። በአካባቢውም በቤተሰብ ምክንያት የሞተ ማንም ሰው የለም። ስለዚህ ዳዊት ደም ለመመለስ ነው ብሎ እዚህ የመጣው የሚለውን ጥርጣሬያችንን የሚያስረዳ ምንም አይነት ማስረጃ አላገኘንም። እንደዚህ አይነት ጉዳይ ቦታው ላይ ተሆኖ ሲመረመር ነው የሚሻለው። እዛ ለመሄድ የሚያስችል መነሻ መረጃ ሳይኖረን በጥርጣሬ ብቻ እዛ መሄዳችን ጊዜ ማጥፋት ብቻ ነው የሚሆነው። እና ታዲያ ዳዊት ማን ነው ሊገድል ሲፈልግ የነበረው? እሱን ጥያቄ ለመመለስ የልጁን ሕይወት በደንብ መመርመር ያስፈልጋል። ያችን ሴት አየናት የሚል ማንንም ሰው ማግኘት አልቻልኩም። እሷ ከሀገር ወጥታ አሊያም ደግሞ ሞታ ሊሆን ይችላል። እዛ ድምዳሜ ላይ ከመድረሳችን በፊት ግን የተወሰነ ርቀት ሄደን ብንፈልግ ነው ጥሩ። ያንተዋ ሴትስ? ትላንት አገኘኋትኝ፣ ተጣልተን ነው የተለያየ ነው። እንዴ ለምን? እኔ እኮ ፍቅር እንዲደረጅ እንጂ እንድትጣላ አይደለም። ሆን ብዬ ነው ያደረግኩት። ምን ለማግኘት? እሷ በሌለችበት እቤት አብሯት የሚኖሩትን ሰዎች ሄጄ ለብቻ ማግኘት ስለፈለኩኝ ነው። ይሄን ለማግኘት ታዲያ ለምን መጣላት አስፈልገ? ያው ቤቷ ዘው ብዬ ለመግባት ያለን ቅርበት አይጋብዝም። እሷ በሌለችበት ለቅሶ ለመድረስ መሄዴም አሳማኝ ምክንያት አይደለም። ታዲያ አሁን እሷን ፈልገህ ሄድክ ለማስመሰል? እንግዲህ የተሻለ መፍትሄ ብዬ አሰብኩት ይሄን ነው። በጣም ምርጥ ነው። ታዲያ መች ልትሄድ አሰብክ? ለአንተ ላሳውቅ ብዬ ነው። ከዚህ ቀጥታ ወደዛ ነው የምሄደው። እንግዲህ መልካም እድል። አለቃ ሰላም ነው? አለን ፈጣሪ ይመስገን። ቢሮ ነህ እንዴ? ለአንድ የግድ ጉዳይ ላስቸግር ፈልጌ ነበር። አንድ ግለሰብ ከሀገር መውጣት አለመውጣቱን ማወቅ ፈልጌ ነበር። አይ በቢሮ በኩል እንኳን እንዲሆን አልፈለኩኝ። ከሀገር መውጣት አለመውጣቱን ብቻ። እሺ ስሙ አቶ ሳሙኤል በላይነህ ይባላል። እሺ እጠብቃለሁ። እንዴት ብትደፍር ነው ፊት ለፊት የመጣኸው? ልጄን ገደልካት አይደል? ራሄል የኔ ልጅ ነች። ልጄ ብትሆንማ በስነ ስርዓት አሳድጋት ነበር። አንተ ምን አባህ አግብተው ነው እንደዚህ የምትናገረኝ? ማን ስለሆንክ ነው አንተ? ማን ሆነ ነው? ስማ ልጄ ከኔ ጋር ብትሆን ኖሮ አትሞትም ነበር። ልጅህን ገና እናቷ ሆድ ውስጥ እያለች ነው የገደልካት። ዛሬ ከየት አባ መተህ ነው ልጄ የምትለው? ማነህ አንተ? ከየት ነው የመጣኸው ዛሬ? እኔ ለአግባሽና ልጃችንን እናሳድግ ነበር ያልኳት። ልጄም እንድትወለድ ፈልግ ነበር። አንተ ቀጣፊ! አንተ ማለት እኮ የገዛ ልጅህን በጫማ ረግጠህ የገደልክ አውሬ ነህ፣ አውሬ! አንተ የኔ ልጅ ስሜቷን መቆጣጠር የማትችል አድርገህ ስታሳድጋት፣ እኔ ግን ለረጅም ጊዜ ልጄንም እሷንም ስፈልጋቸው ነበር። እና አሁን ምን አባል አድርግልህ? ምንድን ነው የፈለግከው? ራሄልን ከሞት አስነስቼ ልስጥህ? ላስታቅፍህ?
ስማ፣ አሁን ስለ ልጄ ሁሉንም ነገር ማወቅ እፈልጋለሁ። ትሰማኛለህ? ከዚህ በኋላ እኔም ሆነ ፍሬ አጠገብ ብትደርስ እመነኝ እገልሃለሁ። አንተ ማለት ህሊና የሌለህ እንስሳ ነህ። ልጄ ራሷ እንድታጠፍ ያደረጋት ያንተ ማይረባ አስተዳደግ ነው። እኔ በሚገባ ሁሉንም ነገሬን ሰጥቻት ነው ያሳደግኳት። ለራሔል የምሰስተው አንዳችም ነገር አልነበረኝም፣ አንዳችም ነገር። ይኸውልህ ከልጅነቷ ጀምሮ ጠቅላላ ስታሳድጋት የነበረው እንዴት እንደሆነ ማወቅ እፈልጋለሁ። አሁን ሳስበው እንደውም የሆነ የአእምሮ ችግር ያለበት እብድ ነው የምትመስለኝ። ስማ፣ ስለ ልጄ የማወቅ መብት አለኝ። አሁን ሁሉንም ነገር እንድትነግረኝ እፈልጋለሁ። ዝም ብለህ ከመሬት ተነስተህ የሰው ልጅ የራስህ ልጅ ማድረግ የምትፈልግ ከሆነ ይኸውልህ በየጎዳና ሞልተውልሃል። እነኛን ሰብስብና አሳድጋቸው። በነገራችን ላይ ህይወት ያንተ ልጅ እንደሆነችም ማውቃለሁ። አዎ በጣም የምወዳት ልጄ ነች። ታዲያ ለምን ከፍሬ ደበካት? ከማንም አልደበኩም። አሁንም የምትኖረው ከኔ ጋር ነው። ይህን ጉዳይ ግን ፍሬ ብታውቅ ምንም የሚያስጨንቀ ነገር የለም ማለት ነው? በጭራሽ አያስጨንቀኝም። እኔ ግን በዚህ ሰዓት ፍሬ ልጇን አታ አንተ ደግሞ ልጅ አለ መባሉን ስትሰማ ምን አይነት ስሜት እንደሚሰማት አላውቅም። ይኸውልህ የሮቤል አባት ልንገር፣ ባለቤቴ አጠገብ ድርሽ እንዳትል፣ አለበለዚያ ይጸጽታል። የፍሬን ባህሪ ታውቃለህ። ይህን ስትሰማ ደግሞ ምን ልታደርግ እንደምችል ጠንቅቀህ ታውቃለህ። አንተ ማለት ከሰው ያልተፈጠርክ አውሬ ሰው ነህ። አሁን እንኳን ያለችበትን የሀዘኔታ ስሜት ተረድተህ ትንሽ እንኳን ህሊና ያልፈጠረብህ ደነዝ ነገር ነው። ኧረ ምን አይነቱ ነው? ስማ፣ ሚስትህ የልጅህ ገዳይ እንዳትሆን ከፈለክ የልጅን ሙሉ ታሪክ ፈልጋለሁ።